በስራችሁ መግባቴ ሳይሆን ሾርባው መቼ ሊጀመር ነው 15 ደቂቃ ሊሆን ነው። እዚህ አንዴ መሃል ላይ በጣም ተበሳጭቶ ሳይሆን ነው ምን ሆንክ ምናምን አልኩት። ፓስታው ተቀላቅሎ ተሰባብሮ ሚኒስትሮን የሆነው ሊወጣ ነው። ሐሳብ ከተግባር አይቆጠር። እሱን ምን አስነሳ? እኔ በሆን እዚህ ጋር ይዤ እንደዚህ አወጣለሁኝ። የሆነ በእናንተ ምክንያትም እንደተፈጠረ ታውቃላችሁ። ዛሬ ትልቁ ችግር ኦሪንቴሽን አለመውሰድ ነው። ሼፍ ቅድስት አትቆጪኝ። የሚያናድድ እኮ ነው። መናደድ መብትሽ ነው በገዛ ንዴትሽ። ግን ማንም ያሸንፍ ይመስልሻል? የተወደዳችሁና የተከበራችሁ ውድ የሼፍ ዚማጀትና የተወዳጁ አባይ ቲቪ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እኛ እንደተለመደው በሰዓታችን እናንተን ለማዝናናት ለማስደሰት መተናል። እንዴት ናችሁ? ሳምንታችሁ እንዴት አለፈ? የሼፍ ዚማጀት ምዕራፍ 2 ሁለተኛው ዓመት ውድድራችን ሶስተኛ ውድድር ነው ዛሬ። በቃ ሁለቱ ውድድሮች በጣም የሚገራርሙ የራሳቸው የሆነ አይደል ውበት ይዘው የመጡ ናቸው። ዳኞቻችንም ትንሽ ጠንከር ብለው የመጡ ናቸው። የዛሬውን ዳኝነት የሚሰጡልን እያስተማሩና እያዝናኑ እንዲሁም በጣም ትምህርታዊ የሆነ ነገርን ይዘው ሼፍ ቅድስት፣ ሼፍ ፀሐይ ኪችን በልዩ ስሟ ዛሬም እንግዳ ሆነች ስለመጣች ፀሐይ አሁንም ከልብ አመሰግናለሁ። እንዲሁም ሼፍ ፍሬ ቻይና አብራን አለች። ምን ነው የተባለው? ወደ ኮሪያ ሜዳም ቻቻለም ትንሽ ደግሞ ጃፓን በምን እንደሆነ አውቀሻለሁ። ይሄ ውድድር ሙሉ የኪችን ዕቃ የሚያሸልም ነው። ተወዳዳሪዎቹ ሙያው ስላላቸው የሚያሸንፉት ማለት ነው። ሁሉም ሙያ አላቸው፣ ግን በየራሳቸው። የአሸናፊዎቹ ደግሞ ዕቃውን እኛ እንሰጣለን፣ እነሱ ምግብ ቤት ለመክፈት ሙሉ ዕቃ ለመሸለም እኛ ዝግጅታችንን ጨርሰናል። ከነሱ የሚገባው ምንድነው? ተመልካችን የሚያሳምንና ዳኞቹን ሚዛን የሚደፋ ምግብ መስራት ብቻ ነው። የዛሬው ተወዳዳሪዎቻችን ከዚህ በፊት በጣም ጥሩ ውጤት አምጥተው ያለፉ ባልና ሚስቶቹ በጽናትና እንዲሁም አዶት ማለት እናት ማለት ነው አይደል? አዶቶች ናቸው። ሞቅ አርጋችሁ በሞራል ተቀበሉልኝ ወደዚህ። በጽናቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ልጆቻችሁ እንዴት ናቸው? ባለፈው ምን ነበር ያላችሁት? እንሸነፍ ኖሮ ቤት አያስገቡንም። አሸንፋችሁ ስትሄዱ እንዴት ተቀበሏችሁ? በጣም ደስ አላቸው። በጣም። ከዛ በኋላ ግን ምን አደረጋችሁ ሄዳችሁ? ያው በእያንዳንዱ ምግብ ላይ ኮሜንት እየተሰጠን ነው። ቤት ውስጥም በምትሰሩት ነገር ላይ እንደዚህ ብታረጉ እንደዚህ ምናምን ይላሉ። ያው በልጆች አንደበትም ቢሆን አስተያየት ይሰጣሉ። በ30 ደቂቃ የመጨረስ ነገሮችንም እየሰራችሁ ነው? እሱንም እየሞከርን ነበር። እንኳን ደህና መጣችሁ። እንኳን ደህና አዶቶች በአጎታችሁ በአንቺ አጎት ምክንያት ነው የመጣችሁት አይደል? አጎትሽ እንዴት ነው? ደህና ነው። ሰላም ያልኩትን አልመለሰልኝም? መልሷል። ምን አለ? ሰላም በይልኝ። እሺ ተቀብያለሁ በይልኝ። እናንተስ ምን አደረጋ? አንቺ ቲቪ ማየት ጀመርሽ? ቲቪ የሚባል ላይ ምን ያለች? ያው በዚህ አጋጣሚ በጣም ተወዳጅ ፕሮግራም እንደሆነ ነው የተረዳሁት። በጣም ብዙ እንደሚከታተለው በጣም ተወዳጅ ፕሮግራም። እንዴት እንደዛች ብዙ ነገር ገጠመሽ? በጣም ብዙ እንደሚያዩ ነው የተረዳሁት። ማለት ምን ገጠመሽ? ያላሰብኳቸው ሰዎች ይከታተሉታል እና በጣም ብዙ ተከታታይ እንዳለው ተረድቼበታለሁ። ሁላችሁም ስለምትከታተሉን በጣም እናመሰግናለን። ስለምትሰጡን አስተያየትም ከልብ እናመሰግናለን። የእናንተ አስተያየት ነው ለኛ የጀርባ አጥንታችንና አዶቶች አባይ ቲቪ ቤተሰቦችን አግኝታችሁ ጥሩ ነገር ስላገኛችሁ እኛም ደስ ብሎናል። ምን ያህል ዝግጅት አደረጋችሁ? በጣም አንድ ላይ አትኖሩም ማለት እየተገናኛችሁ ሰራችሁ? አይ እንደዛ ሰራን። አወራችሁ በስልክ? አይ ብዙም ሳይሆን አንዳንዴ ያው ተደዋውለን አውርተናል። ብዙም ሳይሆን ዛሬ ምንድነው የሚሰራው ምግብ? ዛሬ ምን ሊሆን ይችላል ምናምን በማለት ምንና ምንድነው ግን አሁን ዳኞች ያሉት ምንድነው ይሰራ የተባለው? ሁለት አይነት ምግብ ነው። በሾርባ መልኩ የሚቀርብና ለብቻው ደግሞ በሚቀርብ አይነት። በቃ ልክ ነው። ዋናው ምግብና አፕታይዘር ደግሞ ሾርባ አለ ማለት ነው አይደል? ይሄን ነው የምትሰሩት። ኦሪንቴሽን አልመጣችሁ? ይሄ ነው አያችሁ። ዳኞቹ መስዋዕት አድርገው ጊዜያቸውን ስራቸውን ዘግተው ምናምን የሚመጡት ከሁለት አንዳችሁ እንደምንም መምጣት አለባችሁ አይደል?
ስልክ ስላልሰራ ብለዋት መሰለኝ። ስለዚህ መከታተል ያስፈልጋል። የሚሰራው ሾርባና ዋናውን ምግብ ነው የምትሰሩት ማለት ነው። እሺ የሚሰራው እንደዛ ነው። የምንሰጣችሁ 8 ግብአት ነው። 8ቱ ግብአቶች ተጽፈው ነው የሚሰጡት በወረቀት የተሰጣችሁ። በወረቀቱ ላይ የተጻፈው እናንተም ስለነበራችሁ ኦሪየንቴሽን ላይ ትንሽ ወደ እነሱ ማደላው እሺ ታውቁታላችሁ ብዬ ነው። ግን ሁለታችሁም ስሙ። ከወረቀቱ ላይ እያነበባችሁ ራሳችሁ ነው የምታነሱት እቃውን። ይሄ ፕሮዳክት ኖሌጃችሁን ለማወቅ ነው፣ ምን ያህል ሲሪየስ ናቸው የሚለውን ለማወቅ ነው። ትንሽ ነጥብ አለው፣ ግን ባታገኙት እንሰጣቸዋለን እንጂ አይቀርም። ስላላገኛችሁት የሚቀር ነገር የለም። ነጥብ ግን ያስቀንሳል። የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ስፖንሰራችን አልፊ ትሬዲንግ ነው። አልፊ ትሬዲንግን ከልብ እናመሰግናለን። ቁጥር 1 ወለላ ኮመርሻል አጠገብ ወደ ካቴድራል ትምህርት ቤት ስትሄዱ ወለላ ኮመርሻል አጠገብ ቁጥር 1ን ታገኙታላችሁ። ቁጥር 2 ደግሞ ወለላ ኮመርሻል ላይ ግራውንድ ፍሎር ላይ ይገኛል። አሁንም ደግሞ ደንበኞችን አላደክምም ፎቅ ላይ ወጥተው አይወርዱም አይወጡም ብሎ 3ኛ ቅርንጫፉን ደግሞ ሶማሌ ተራ ህንፃ ላይ ምድር ቤት አሁንም ከፍቶላቸዋል። ሶስቱም ብዙ አይሩቁም፣ ተቀራራቢዎች ናቸው። አልፊ ትሬዲንግ ከልብ እናመሰግናለን። ለአልፊ ትሬዲንግ ሞራል ይሄ ነው እንዴ? አባይ ቲቪና ከሼፍ ዚማጀት ጋር በመተባበር ካሸነፋችሁ ሙሉ የኪችን እቃ የሚሸልማችሁ አልፊ ትሬዲንግ ነው። እሺ እዚህ ላይ አልፊ ትሬዲንግ ቲሸርት ለብሳችሁ እንደዚህ ብላችሁ ትሄዳላችሁ። የዛ ጊዜ አይደል? ግን ወጡ ምግቡ ያልጣፈጣ አይሸለምም። እሺ ግብአቱን አብረን ነው እኔም አብሬያችሁ ነው የማነበው። የጭቅና ስጋ አለ፣ አምባሻ፣ ድፍን ቁንዶ በርበሬ፣ ኦይስተር ሶስ፣ ወተት፣ ስፓጌቲ፣ መሽሩም ያው እንጉዳይ ማለት ነው እና ቲማቲም አለ። ግብአት የምታነሱበት 1 ደቂቃ ተጀምሯል። አምባሻው ላይ ሁሉም ባንድ ወረቀቱን እኮ አንዳችሁ እያነበባችሁ አንዳችሁ ማንሳት እኮ ነው አይደል? ምንድን ነው ያጣችሁት? ይሄ እንግዲህ ነው። እሺ አሁን ያጣችሁት ምንድን ነው? ቆንዶ በርበሬ ያልተፈጨ በርበሬ እዚህ ጋር ሼር ያርጋሉ። በቃ እሺ በቃ ቆንዶ በርበሬ እሺ እንሰጣቸዋለን። ቆንዶ በርበሬ እና ኦይስተር ሶስ በቃ ቆንዶ በርበሬ በአንድ ዕቃ ስለነበረ እነሱም ሁለቱም ተወዳዳሪዎቻችን ግብአቱን በትክክል አንስተዋል። ሞራል ስጧቸው። ከተደረጉት 3 ውድድሮች የመጀመሪያው ሙሉ ግብአት ያነሱ ተወዳዳሪዎች እናንተ ናችሁ። ከእናንተ በፊት 2 ውድድር ነበረ። እንኳን ደስ አላችሁ። አንድ የስክስታ ሲለሱ እሺ ተወዳዳሪዎች አሁን ልጀምር። እሺ አንዴ ቆይ፣ አንቺ ቸኩለሻል በጣም ተስበይ። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ 30 ደቂቃው ተጀምሯል።
እየከተፋችሁ ነው። 7 ደቂቃው ሄዷል። ሁሉም ግን አይበዛም? አዎ እሱም ተጨረሽ እዛ እንደ በርበሬ ዕቃ ውስጥ ጨምረሽ ጽሁፉ ከፊት ለፊት ተጽፎልሻል ስሞቹ በሙሉ። ተወዳዳሪዎች ከተሰጣችሁ 30 ደቂቃ 10 ደቂቃ ጠቅማችሁ የሚቀራችሁ 20 ደቂቃ ነው። እኔ ፍርሃት አለኝ፣ ስጋት አለኝ። በጣም ፍጥነታችሁ መጨመር አለባችሁ። መጥበሻ ጣድልኝ። መጥበሻውን ትልበልልሽ አሁን አግኝ ለምንድን ነው ጣዶስ ለስጋው የሾርባው ነው? ሾርባ ፓስታውን ጨምረን ቆይ ለምንድን ነው ይሄ? አይ በቃ አንዴ ከታተፈለስ ለምን ልታረግ? ሾርባውም ለእንትን ለሁለቱም ነው። እሺ ፓስታው አልቸኮለም? ፓስታውን ግማሽ አናጥራ ሙሉ እንዳታረግ። አይ አልቸኮለም። እሺ መስበር ነበር ትችል ነበር እኮ ሰበር ማድረግ ይችላል። ፓስታው ግን እነሱና ቀንስ አድርጊውና ቀስ ብሎ ይስቅ። ውሃ ደግሞ ሳነስ ቡክት እንደ ሳነስኩት ትንሽ በስራችሁ መግባቴ ሳይሆን ሾርባው መቼ ሊጀመር ነው? 15 ደቂቃ ሊሆን ነው። ተከትፎ ቁጭ አለ የሚሰሩበት ፕሪፓሬሽን። ተወዳዳሪዎች ከተሰጣችሁ 30 ደቂቃ 15 ደቂቃውን በዋዛ ፈዛዛ ጨርሳችሁታል። የሚቀራችሁ 15 ነው። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች አሁን ደግሞ ሰዓቱ ስለ ምግብ ምን ያህል ያውቃሉ ነው። የምግብ ሳይንስ ባለሙያው ብርሃኑ ለገሰ ወደዚህ መጥቶ ያስኮመኮመናል። ብርሽ እጅህ ከምን ሜዳውን ፈረሱም ይኸው። ሰላም ወደ ሼፍ ዚማጀት ተመልካቾች በአባይ ቲቪ እንደምን አላችሁ? ዛሬ ደግሞ የምንነጋገርበት ርዕስ የምግብ ብልሽት ምልክቶችን በቤታችን ወይም ደግሞ በምግብ አገልግሎት መስጫ ተቋማት መለየት በምንችልባቸው መንገዶች ላይ ይሆናል። ከዚህ ቀደም በነበሩት ፕሮግራሞቻችን ላይ ስለ ምግብ ደህንነት መንስኤዎች በስፋት መነጋገራችን ይታወሳል። ዋና ዋና የሚባሉት የምግብ ደህንነት ስጋት መንስኤዎች የስነ ህይወታዊ፣ አካላዊ እንዲሁም ኬሚካላዊ የምግብ ደህንነት ስጋቶች ናቸው። እነዚህን የምግብ ደህንነት ስጋቶች እንዴት አድርገን መለየት እንደምንችል በጥቂቱ የምንዳስስ ይሆናል። በቅድሚያ የስነ ህይወታዊ የምንለውን የምግብ ደህንነት ስጋቶች የምንለይባቸው መንገዶች የሚከተሉት ናቸው። በቤታችንም ሆነ በምግብ አገልግሎት መስጫ ተቋማት አንድ ምግብ ሻጋታ እድገት የሚታይበት ከሆነ በቀላሉ
ባዮሎጂካል ወይም ደግሞ የስነ ህይወታዊ የምግብ ደህንነት ስጋት ወይም ደግሞ ብልሽት ምልክት ሊሆን እንደሚችል መገንዘብ ያስፈልጋል። በተለይ እንደ ዳቦ፣ እንጀራ፣ አትክልት እንዲሁም ፍራፍሬ ምግቦች በዚህ ውስጥ በቀላሉ በእንደዚህ አይነት ምልክት ሊታወቁ ይችላሉ። በሁለተኛ ደረጃ ተፈጥሯዊ ቀለማቸውን በሚቀይሩበት ወቅት የስነ ህይወታዊ የምግብ ደህንነት ብልሽት ወይም ደግሞ ስጋት እንዳለ መገንዘብ ይቻላል። በተለይ አትክልቶች፣ ፍራፍሬዎች እንዲሁም ደግሞ በስለው የተቀመጡ ምግቦች ቀለማቸውን በሚቀይሩበት ጊዜ የምግብ ደህንነት ስጋት ሊኖር እንደሚችል መገንዘብ ያስፈልጋል። በሌላ መልኩ የምግብ ደህንነት ብልሽት ምልክት ሊሆን የሚችለው የተለየ ጠረን መኖር ነው። በተለይ የበሰሉ ወይም ደግሞ ጥሬ ምግቦች የተለየ አይነት ወይም ደግሞ ደስ የማይል ጠረን የሚያመጡ ከሆነ በቀላሉ የባክቴሪያ ወይም ደግሞ የፈንገስ አሳድገው ሊሆን እንደሚችል መገመት ያስፈልጋል። በተለይ የበሰሉ ምግቦች እንደ እንቁላል ወይም ደግሞ ቺዝን የመሳሰሉ ምግቦች ጠረናቸውን ሊቀይሩ የሚችሉበት አጋጣሚ ይኖራል። ይህንንም በአግባቡ መከታተል ያስፈልጋል ማለት ነው። በሌላ መልኩ የምግብ ማሸጊያ እቃዎች ማበጥ ነው። በተለይ እንደ እርጎ ወይም ደግሞ በቆርቆሮ የታሸጉ ምግቦች ከተለመደው ሁኔታ በላይ በሚያብጡበት ሰዓት የምግብ ደህንነት ስጋት ወይም ደግሞ የባክቴሪያ እድገት ሊኖርበት እንደሚችል አመላካች ይሆናል ማለት ነው። በሌላ መልኩ የምግብ ማሸጊያዎች ላይ የውሃ ነጠብጣብ ወይም ደግሞ ውሃ የማቆር ሁኔታ የሚታይ ከሆነ የባዮሎጂካል ወይም ደግሞ ስነ ህይወታዊ የምግብ ደህንነት ስጋቶች ሊኖርበት እንደሚችል ይህ ማመላካች ይሆናል ማለት ነው። እንደዚህ አይነት ምልክቶችን የምናይ ከሆነ ምግቡን ማስወገድ በእጅጉ ይመከራል። የምንመገበው ከሆነ ለጤና ጉዳት ልንዳረግ የምንችልበት አጋጣሚ ሰፊ ነው ማለት ነው። በሁለተኛ ደረጃ ኬሚካላዊ የምግብ ደህንነት ስጋቶችን የምንለይባቸው መንገዶች እንደ ስነ ህይወታዊ በቀላሉ በአይን ወይም ደግሞ በሽታ የሚታወቁ ላይሆኑ ይችላሉ። ነገር ግን ምግቡ ተፈጥሯዊ ቀለሙን የሚቀይር ከሆነ ወይም ደግሞ የኬሚካል ሽታ የሚኖረው ከሆነ ከባዕድ ነገሮች ጋር ተነካክቶ ሊሆን የሚችልና ለምግብ ደህንነት ስጋት ሊያጋልጥ እንደሚችል መገንዘብ ተገቢ ነው ማለት ነው። አካላዊ የሆኑ የምግብ ደህንነት ስጋቶችን የምንለይባቸው ምልክቶች ደግሞ በቀላሉ በአይን በማየት ከባዕድ ነገሮችን ካሉበት ምግቡ በአካላዊ የምግብ ደህንነት ስጋቶች እንደ ተበከለ መገንዘብ ይቻላል ማለት ነው። ተመልካቾች እንግዲህ በተነሳው ርዕስ ላይ በቂ ግንዛቤ አግኝታችኋል ብለን እናምናለን። በቤታችንም ሆነ በምግብ አገልግሎት መስጫ ተቋማት እነዚህን ምልክቶች በማየት ሊደርስብን ከሚችል የጤና ጉዳት ራሳችንን መጠበቅ ያስፈልጋል እንላለን። ለዛሬ ያዝነው ርዕስ ነው። አሁን ቀሪውን ፕሮግራም እንድትከታተሉ ግብዣይ ነው። ተሰባብሪው አይሻልም? ዞር ዞር ብሎ ማየት ነው። እዚህኛው አርባ ላይ ከ5 ደቂቃ በታች ነው የቀራችሁ። ፓስታው ተቀላቅሎ ተሰባብሮ ሚኒስትሮን የሆነው ሊወጣ ነው። ፓስታው ግን ለምንድን ነው የማይወጣው? መቼ አወጣችሁት? ሳህን ላይ ካልተደረገ ወጣ ነው እንደሚባለው? የምግብ ሳህን ይሄ ነው።
2 ደቂቃ ብቻ ነው የቀረው። ተውት ማንኪያ ሹካ ተውትና ምግቡን ጣጣ ጨርሳችሁ ግድ የለም ሹካኛ እናቀርባለን። ጨርሰናል ያለ መጀመሪያ ነው የሚቀመስለት። የቀረው 1 ደቂቃ ብቻ ነው። እሱን ምን አስነሳ? እኔ በሆነ እዚህ ጋር ይዤ እንደዚህ ያወጣለሁኝ አይደል? ቶንግ አለ። ቶንግ ተጠቀሙ የተወሰነውን ነገር ለማውጣት። ከዛ ፍሳሹን በጭልፋ 30 ሰከንድ ነው የቀረው። አይበቃም ወይ? ሀያ ሰከንድ አስር 9 8 7 6 5 4 3 2 1 0 አቁም። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውድድሩ በዚህ መልኩ አልቋል። አሁን የምንጠብቀው የዳኞችን አስተያየት ነው። የትም ሳትሄዱ ጠብቁ። የሁለተኛው ዙር ውድድር አሪፍ ነበር። ያው ትንሽ ቻሌንጅ ያደርጋል። ከአንደኛው ዙር ትንሽ ጠንከር ያለ ነውና በዛ የተነሳ አሪፍ ነው። ምንም አይልም፣ ጥሩ ነው። ምንም አይልም። እኔ ትንሽ አሞኝ ነበርና ትንሽ ተደናግጬ ነበር። የሁለተኛው ዙር ውድድር በጣም በአሪፍ ሁኔታ ነበረ። በጣም በቆንጆ ሁኔታ አግኝተነዋል። አሪፍ ነበር። በጣም ቆንጆ ነበር። አሪፍ ውድድር ነበር። በግብአት ደረጃ የፈተነ ነገር የለም። አንደኛ ያው ጊዜ ማጠሩና እንጂ በግብአት ደረጃ የሚፈተን ግብአት አልነበረም። የፈተነን ግብአት አልነበረም፣ ግን እኛ ያው የራሳችን ችግር ኦሪንቴሽን ላይ አልተገኘንም ነበርና የምንሰራውን ነገር ትንሽ ግራ ተጋባን። የፈተነን ግብአት ምንም የለም፣ ግን ትንሽ ቁንዶ በርበሬ ትንሽ አብዝተናል እንጂ የፈተነን ግብአት የለም። የፈተነ ያው ስጋው ትንሽ መብሰል አለመብሰሉ ላይ ነው። ወንበር ይምጣልሽ ነው መውጣት። A few moments later. የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ትንሽ ደንገጥ ብለን ነበር። ከበጽናት ግሩፖች እህታችን ወድቃ ነበረ፣ ፌንት አይደል? እና እግዚአብሔር ይመስገን ተመልሳ በጥሩ ሁኔታ ነው ያለችው። ግን ይሄ እንደዚህ ምልክት ሊሆን ስለሚችል እንዲህ አይነት ነገር የግድ ሆስፒታል አይደል መታየት ያስፈልጋል። ወንበር ላይ የተቀመጠችው ለዛ ነው። እና እግዚአብሔር ጨርሶ ይማርሽ፣ አይዞሽ። ዳኞች የመጀመሪያ አስተያየት ከሼፍ ፍሬ እንሰማለን። አንዳንዴ ውድድሮች ራሳቸው ውድድር የሚባለው ነገር ራሱ ሁሉ ሰው ይችለዋል ማለት አይደለም። አንዳንዱ ሰው ውድድርን የመሸከም ብቃት አይኖረውም ማለት አቅም፣ ድንጋጤ ምናምን ይፈጠራል። አይዞሽ። አዶቶች እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ። አስተያየትም ለመስጠት በጣም ከባድ ነገር ነው። እኔ ጋር ያለው ስጋው የተሰጣችሁ ስጋ የምን ስጋ ነው? የጭቅና ስጋ አይደል? የጭቅና ስጋ ምን እንደሆነ ታውቃላችሁ? ምን አይነት ስጋ እንደሆነ? ነጭ የሌለው ጠንካራ ነው? ለስላሳ? ለስላሳ ለስላሳ ስጋ አይደል? አዎ።
እሱን ድንገት ካላወቃችሁ ያው ኩኮች ስላልሆናችሁ ወይም ሼፎች ስላልሆናችሁ አስተያየት ለመስጠት ልቆጠብ ነበረ። ግን አሁን እናንተ የጭቅና ስጋ ምን እንደሆነ ታውቃላችሁ። ለስላሳ ስጋ ማለት ደግሞ ረጅም ሰዓት እሳት ላይ መቆየት የሌለበት በጥንቃቄ መሰራት ያለበት ስጋ ነው። ይሄን ካወቃችሁ ለፓስታው የሰራችሁት ሶስ ስጋ አይታኘክም፣ የጭቅና አይመስልም። በጣም ጠንካራ ሆነ። ሶሳችሁ ደግሞ ድርቅ አለ። እኔ እንደውም ምን ተመኘው መሰለሽ? እዚህ ጋር ይሄ ክሬም ነው፣ ማስተያየት ለመስጠት በጣም ከባድ ነው። ሙሉ ክሬም ነው። ይሄን ክሬም እዚህ ላይ ትንሽ ከዚህኛው ቀንሰው እዚህ ላይ አድርገውት ቢሆን ኖሮ ፓስታው ስጋው ከመጠንከሩ ሌላ በጣም ፐርፌክት ጣዕም ይኖረው ነበር። ሌላው ዛሬ ውድድር ላይ ያስተዋልኩት ነገር ሼፍ ዚ በጣም ተናዶ ነበር። በቃ አንዳንዴ ገብቶ ሁሉ ሊሰራ ምንም አልቀረው። ጥሩ ፐርፎርም የምታረጉ ልጆች ሆናችሁ እያየን እያወቅን ግን ሁለታችሁም ግሩፕ ላይ በጣም በቃ የሆነ ቸልተኝነት ልበለው አላቅም፣ ብቻ የመደናገጥ የሆነ ነገር ነበርና እዚህ አንዴ መሀል ላይ በጣም ተበሳጭቶ ሳይሆን ነው ምን ሆንክ ምናምን አልኩት እና ያላችሁን አቅም ስለሚያውቅ ነው የተናደደባችሁ። ሁለታችሁም ጋር ያለውን አቅም ያውቃል፣ ግን እዛ ድረስ አልመጣችሁለት። ለኔም እንደዛ አስተያየት ለመስጠት ትንሽ ይከብደኛል። መልካም እድል። እኔ ፓስታውን አይ ቲንክ ትንሽ ከበር አድርገሽዋል አንቺ፣ ብዙም እንትን ማለት የለብኝም። ግን ዩዥሊ ደግሞ አንድ ምክር አዘን አድቫይስ ቢሰጣችሁ ሁልጊዜ ፓስታ ስላችሁ ስትዋጡ እንዳይደርቅባችሁ ከፓስታ ዋተሩ ውሃውን መጠቀም ትችላላችሁ ፓስታችሁ ላይ ሶሳችሁ እንዳይደርቅ ማለት ነው። እንትን ሲሰጣችሁ ግብአት ሲሰጣችሁ አሁን ለምሳሌ ይሄ በሙሉ በስሏል አይደል? ዳቦ ግብአት ነው አይደል? ለምን እዚህ ውስጥ ገባ? ላይክ እኔ ቆርሼ ማስገባት እችላለሁ ራሴ፣ ግን አትሊስት ትንሽ መጥበስ ቅጠላ ቅጠሎች አሉ እዛ። የተሰጠንን ነገር ብቻ መስራት የለብንም፣ አዳፕ ማድረግ እንችላለን። ብሩስኬታ መስራት፣ ብሩስኬታ ምን እንደሆነ ታውቃላችሁ? ዳቦ ተጠብሶ ቲማቲም ላይ ተከታ ላይክ ዳቦን ፕሪቲ ማች ቆርጣችሁ ነው ያስገባችሁት እና ግብአቱን በሙሉ መጠቀም መቻል አለባችሁ። ያው እንዳለችውም ክሬም በጣም ብዙ ክሬም ነው ያደርጋችሁት። እንዳማቁም አልናችሁ አይደል? እዚህ ክሬም ልንጠጣ ነው የሆነ አቁም እና እንዳለችው ትንሽ ፓስታ ላይ ቢገባ ጥሩ ነው። ግን ኤኒቲንግ እንደዚህ የምንናገረውን ነገር እንደ ትምህርት ውሰዱት። እኛ ከኤክስፒሪየንስ ነው የምናወራው፣ እናንተም ደግሞ እዚህ የመጣችሁት ልትፈተኑና ደረጃችሁን ለማወቅ አይደል? አዛሴ ሁሌ ፓስታ ስታበስሉ ፓስታዋ ተጠቀሙ። ፓስታችሁ ላይ ስትጨምሩ ደግሞ እንደዚህ ጥሩ ስጋ ሲሰጣችሁ 1 ደቂቃ 2 ደቂቃ ይበቃዋል እና እሱን ዩቲላይዝ ማድረግ ነው። እኔ ይቅርታ መብላት አልቻልኩም። ሽንኩርቱ ከሽ ይላል ፕላስ እና ሱፑን ቀመስኩት ወዝ ኦኬ። ግን ፓስታ አይ ቲንክ በልቻለሁ አክቹሊ ፓስታውን ትንሽ ያለ ስጋው ማለት ነው እና ቴንክ ዩ ዩ ኔክስት አዶቶች እንዴት ናችሁ? የሚያናድድ ውድድር ነው፣ የሚያናድድ ነው። በቃ የምትሰሩት ነገር እዚህ ጋር በጣም ስንናደድ ነበር። በጣም ፓስታውን ደወይ የምትቀቅሉበት እንትን አንደኛ ውሃዋ ትንሽ፣ ፓስታው ሙሉ ውሃ የሚባል የለውም። ፓስታ ሲቀቀል ውሃው ከፍ ማለት አለበት አይደል? የፓስታው ኳሊቲ ጥሩ ስለሆነ ነው እንጂ በጣም ተያይዞ ነበር፣ በቂ ውሃ ስለሌለው ነው። ፕላስ ስትቀቅሉ መጀመሪያ የጣዳችሁት ይሄ ነው 6 ደቂቃ ነው የሚበቃው፣ ከ6 እስከ 8 ደቂቃ አይደለ? ያንን መገመት እኮ ነው። ማቅደም ያለባችሁን ነገር ኦሪየንቴሽን ላይ በጣም ነው የነገርናችሁ። ኢቭን እቃ እንዴት እንደምታቀርቡ እቃውን አሳይተን አንድ በአንድ፣ ግን አቴንሽን አትሰጡም ስትሰሙ። በጣም ሲል የሆነ ነገር ነው የምትሳሳቱት። ሌላው ቃሪያውን እንደ ጋርኒሽውን ያረጋችሁት አዳቀም፣ ፍሬውን እንኳን አላወጣችሁትም ስትከትፉት። የሆነ ሲከተፍ እንኳን አትሊስት ይሄ ፍሬው በጣም ላይንም ይደብራል። የምታደርጉትን ነገር በቃ ይሄ የግብር ይውጣ ስራ ነው የሰራችሁት። የፓስታው ክሬም በቃ ያሳዝናል። መሽሩም ሱፕ ነበር ልትሰሩ ያሰባችሁት፣ እንደዛ ነበር የሆነ የሄዳችሁበት ቴክኒክ። ሩ መስራታችሁ ቅቤና እንቁላል ማነው ዱቄቱን አድርጋችሁ ጥሩ ጀምራችሁታል፣ ግን አጨራራሳችሁ ላይ በወተት ማቅጠን ስትቺ ክሬሙን እንደ ማቅጠኛ ነበር ስትጠቀሙበት የነበረው። እንግዲህ ውጤቱ ምን ሊሆን እንደሚችል ያው የድምር ውጤት ነው። የሚገርምሽ እንኳን አነሳሽው ይሄን ጥያቄ ልክ ኦሪየንቴሽኑ ላይ በአንድ ልጅ ብቻ አለች። ኖት እንትን ምንድነው የሚባለው ሂጃቡ እንደዚህ የሚሸፈነው ምንድነው የሚባለው? ኒቃቢስት ኒቃቢስታን
እሱን ያደረገች ኩዊን ፍሌቨር ወይም ፍሌቨር ኩዊን እሷ ብቻ ነበረች ኖት የምትይዘው የነበረችውና ተመልከቷት እንደውም ብዬ ስለሷን ልጅቷም ስራም ላይ ጎበዝ ናት። ሌሎቹ ሌጣቸውን የመጡት አይኔ ጥሩ ነገር ላስተምራቸው እኔ ሁሌ ይዤ ዞራለሁ ከራሴ ጋር አቃለሁም በአቅም ባላቅም እና እንረሳለን እንደ ተፈጥሮ እንደ ሰውነታችን እንረሳለን። መጽሐፍን የመሰለ ነገር የለም እና ኔክስት ታይም ሰው ኦሪንቴሽን ሲሰጥ የማታውቁትን ነገር ሰው በተለይ እንደዚህ ቁጭ ብላችሁ የምትማሩበት ነገር ላይ ኖት መጽሐፍ ልመዱ። እቤት ሄዳችሁ ማጥናት እንደ ልክ ከመምጣታችሁም በፊት እዚህ ትንሽ አንብባችሁ መግባት። አሁን ለምሳሌ ያህል ቷንግ እያለ በእንጨት ማማስያ ነበር ፓስታ ማስሉት እና ጠየኩኝ እኔ ሼፍን ኦሪንቴሽን ተሰጥቷቸዋል እነዚህ ልጆች ምን እንደሚያይነው ሆም ኩክ ናችሁ ግን ስቲል አንድ ስቴፕ መሄድ ነው የፈለጋችሁት አይደል? ኦሪንቴሽን ጻፉ። ሰው ሲያወራ ጊዜውን ወስዶ ሰው ሲያስተምራችሁ ትምህርት ቤት ማለት ነው። ትምህርት ቤት ስትማሩ ጽፋችሁ አይደል ቤት አጥምታችሁ እንደምትሉት ያ ኔክስት ታይም እንደዛ አድርጉ። በሄዳችሁበት ቦታ ኖት ጻፉ መማር ከፈለጋችሁ ማለት ነው። የመጀመሪያ ተናድጄ የመጣሁበት ምክንያት ይሄ እንግዲህ ህዝብ የሚማርበትም ነው አይደለም? ዝም ብለው የምንሸልምበት ሰው መማር አለበት። ለፍሬ መጥቼ ነገርኳት። ሽንኩርቱ በዘይቱ አልተጠበሰም። ገና ሽንኩርቱ የሽንኩርት ከለር እያለው እንጉዳዩን አይደል ጨመራችሁት። ገና እንጉዳዩም ደግሞ ትንሽ ሳይጠበስ እዛው ላይ ደግሞ ዱቄቱ ተጨመረ። ይሄ ነገር በቃ አድኩኝ። ከዛ ነው እንትኑ የመጣው። ይሄው በእናንተ ምክንያትም እንደተፈጠረ ታውቃላችሁ። ዛሬ ሼፎቹ ምን ጠየቁኝ? የፓስታው ብራንዱ ምንድን ነው? ይሄ ሁላ ተንገላቶ እውነቴን ነው። የፓስታው ብራንድ ምንድን ነው? ምን አይነት ፓስታ ነው? ያ ሁላ ነገር እንትን ብሎ ፓስታ መዋኘት አለበት፣ ውሃ በዛ ብሎ መዋኘት አለበት። እንደገና ሼፍ ጻ ያለችው ነገር በቃ ሁሉ ጊዜ የፓስታዋ ሲደፋ በጣም ያሳዝናል። ይቆይ በሆነ እቃ ልትፈልጉ ስለምትችሉ በጭልፋ እያደረጋችሁ እስከ መጨረሻው ሰዓት መጠቀም ትችላላችሁ ማለት ነው። ተማሩበት ነው። ከምር የፓስታ ሶስ አንደኛ የፓስታ ውሃ አንደኛ ሶሳችሁን በጣም ነው የሚያጣፍጠው። ሁለተኛ ቴክነስ ያወፍርላችኋል። የሆነ ነገር እንትን ያደርጋል። ከዛ ደግሞ ምን ሆነ መሰለሽ ውሃውን አስቀምጥቶ እንደሳይድና እንደዚህ እያደረጉ መጨመር ትንሽ እንደደረቀ ገባቸው። ሌላ መጥበሻ ላይ ሌላ ሪያክሽን መውሰድ ሲችሉ ቲማቲም ድል ፈለጉ። ፔስት ቶማቶ ፔስት ፈለጉና አይደል ፓስታው ላይ ባናቱ አደረጋችሁትና እሱ ለመቀላቀል ነው ያን ማማሲያው ነው ዛኔሲ ፓስታው ሆቢ ሆኖ እንደዛ ይሆናል። ለማንኛውም እናንተ ስለመጣችሁ ነው የሁላ ትምህርት ያገኘነው። እናንተ በሰራችሁ ስራ ነው ብዙ ሰው እየተማረ ያለው። ስለሱ እናመሰግናቸዋለን። አሁን የሚቀጥለው ምግብ ደግሞ የነ በጽናትን ደሞ አቀርበን ዳኞች የሚሉትን አብረን እንማርበታለን። የትም ሳትሄዱ ጠብቁን። ባላረግነው ብለን ያሰብነው አንደኛ ሾርባው ላይ ፓስታውን ቢያንስ መቆራረጥ ነበረብን። በትንሽ በሳይዙን ትንሽ ማድረግ ነበረብን። አስቀድመን ወደ ሾርባ ማድላት ነበረብን እና ያን ባረግን ብለን የምናስበው እሱ ነው። ባላረግን ብለን የምናስበው ደግሞ ያው ዳቦውን ዝም ብለን ከምንሰጥ ብንተወው ይሻል ነበር የሚል ነገር ተደናገጥኩኝ። ሾርባውን ለመስራት ፓስታውን አትክልቱ ላይ መጨመር አልነበረብኝም። ፓስታ በአትክልት አድርጌ ባወጣሁት ብዬ ነው። ባላደረግን ያልነው ነገር የለም። ትንሽ ሰዓት አንሱን እንጂ ያው መጨማመር እንችል ነበር። እያሰብን ነበር ይሄን እንጨማምራለን ብለን አስበን ነበር። ግን እሱን እንጂ ያው ባላደረግነው ብሎ ያልነው ነገር የለም። አንደኛ ሾርባ ስንሰራ ሽንኩርቱን ማብሰል ላይ ተፈስተናል። ትንሽ ማብሰል ነበረብን እና እሱ ብናበስለው አሪፍ ይሆን ነበር። ና ወደ እኔ ቅመስና ምን እንደሆነ ንገረኝ። ምንድን ነው? ዙኪኒ ነው ብለኛል አይደል? ቅመሰውና ንገረኝ። አይዞ በገዛ ዝኩኒ ብላ እሱ ይኸውልህ አክቹሊ እኔ እዚህ ሱፕ ላይ ኩከምበርኩት ቴክ ኦቨር ሽታው ምናምን ስላበሰልከው ማለት ነው። እና በጣም አይኖ ሜቢ ተጣልፋችሁ ይሆናል። ዙኪኒ እና ኩከምበር በጣም ትልቅ ልዩነት አለ። አሁን እዛ ጋር ሄደ ብታይ ዙኪኒ እንደዚህ ቀንድ ይወጣ ያለም ቀንድ ነው የሚባለው ይሄ አበባው እንትን የሚልበት
ኪውከምበር የለውም እንደዛ ዚኩኒ ያለች ጭንቅላቷ ለብቻው ቁጭ የምትለው ማለት ነው። እና በጣም ኢምፖርታንት ነው ለይቶ ግብአቶችህን ማወቅ ማለት ነው። አሁን ይሄ በሙሉ ለኔ መብላት አልችልም። ዚኩኒ እንትን ኪውከምበር ነው የሚለው የተቀቀለ ኪውከምበር እንዳለ ምግቡ ማለት ነው። እና ተማርበት ለማለት ነው። እሺ ቴንክ ዩ አመሰግናለሁ። ሁላችሁም ባሻውን በቃ ምን ቆርጠን መብላት እንችላለን እኮ እኛ እንደዚህ ከሰጣችሁ ቆርጦ ነው አይደል እዚህ ሰጣችሁ ግብአቱ ላይ ትንሽ ክሬቲቪቲ አትሊስት ቅቤ ቀብታችሁ እንኳን ቶስት ብታረጉት ብታሙቁት ሌላው ጋርሊክ ፓውደር ሊደረግበት ይችላል ምናምንና ለዚህ ማባያ ማሽሩሙ እዚህ ውስጥ ነው ያለው እንጉዳይ ሾርባ ውስጥ ሱፕ ውስጥ ኦኬ ሱፕ ውስጥ ነው ኦኬ ባይ ዘ ዌይ ስጋው ኦቨር ኩክድ አይደለም በጣም አሪፍ ኩክ የተደረገው ፍሌቨር አለበት አይ ካን ቴስት ሶልት ይሄ ቅመምትን ያደ ኦንሊ ችግር ያለኝ እዚህ ጋር ዳቦ እንዳለ ስለመጣ ማለት ነው። ተረፈ ወደ አንቺ አሻግረዋል የቀረውን ቢፍ የሰራችሁበት ነገር በጣም አሪፍ ነው። አይ ቲንክ ስትሮጋነፍ ነው ልትሰሩ ያሰባችሁትና መሽሩሙን እዚህ ላይ ብታደርጉት ኖሮ በጣም አሪፍ ይሆን ነበረ። ሱፕ አይደለም ስለ ሱፑ ምንም ኮሜንት አላረጋችሁ ሱፕ ስላልሆነ የስጋው ግን ጥሩ ነው። ቴስቱም ሶፍት ነው ቴንደር እንትን ነው ታፍ አልሆነም። በደንብ ማርኔት አድርጋችሁታል። ፔፐሩ ይሰማል ምናምን ቴስቱ አሪፍ ነው። ሌላ ግን ስትሰሩበት የነበረው ከበፊት ጀምሮ ሁሌ የምንናገረው ነገር አይተም ቱሎቹን የምትጠቀሙበት ነገር በዚህ ነበር ሰርቭ በሚደረግበት ስታማስሉ የነበረው አይደለ? ይሄ በቃ መመገቢያ ነው እንጂ መስሪያ አይደለም። በቃ ሁሌ ነው የምንነግራችሁ። እንጨቱ ቢሆን ለእናንተም አንደኛ ከእንትኑ ጋር ይፋፋቃል ከፓኑ ጋር ፓኑም ረጅም እንዳያገለግል እናደርገዋለን። ሁለተኛ ለጤናም ደግሞ ይገባል። ብረት አይደለ? ለጤናም ችግር አለው። ቤታችሁም ቢሆን በቃ በውድን ስፑን ነው መሰራት ያለበት። ሲቀጥል ይሄ መመገቢያ ነው። እንደዛ መሆን የለበትም። ሰዓት አጠቃቀማችሁ ራሽ ሆናችኋል። አይ ቲንክ ነርቨስ ሆና ነበር እሷ። እንደምታስቡት አይደለም የሰራችሁት አይደል? እንደፈለጋችሁት አልሰራችሁ። ይሄ ምንድነው? ያው ትልቁ ችግር ኦሪየንቴሽን አለመውሰድ ነው። ኦሪየንቴሽን ላይ ባትኖሩ እንኳን ወደ ኋላ ሄዳችሁ እኮ ፊልሞቹን ብታያችሁ ላስት ይር የተደረገው አለ ኦሪየንቴሽን ፕላስ ሁሌ የምንናገረው ነገር ነው። ደግሞ እንግዲህ ውጤቱ የጋራ ነው የሚሆነው ማየት ነው። አንድ ነገር ጨምር ሱፕ ብላችሁ ደግሞ ካሰባችሁ ቲንክ ሱፕ በማንኪያ ነው የሚቀርበው አይደል? አትሊስት ፓስታውን መስበር ትችላላችሁ ማለት ነው። ሁሉንም አስተያየት ነግሯችኋል። ከእናንተ ማደንቀው ባለፈውም ስናደንቅ ነበረ ስጋውን ሃንድል የምታደርጊበት ነገር በጣም ጥሩ ነው። አቀማመም ከዛ ደግሞ ባለፈው እንደውም ትንሽ አድርቀሹ ተናግረናል አይደል? ትዝ ይልሽ እንደሆነ ያን ሁሉ ቅመም ሰርተሽ ያን ሁሉ ኤክስትራ ሂደሽ ቆንጆ አድርገሹ ስጋው ትንሽ ደረቀብን ብለን ነበር። አሁን ግን ፐርፌክት። ከዛ ሶስ መኖሩ በጣም ቆንጆ አደረገው። ከዛ ይሄ አሁን እኔ አምባሻውን ረስታችሁት ቢሆን ሁሉ ደስ ይለኝ ነበር። አምባሻውን ረስታችሁ እዚህ ጋር የጨመራችኋቸው ቬጂቴብሎች ወይም ፓስታውን ዝም ብላችሁ በዘይት ወይም በቅቤ ሶቴ አድርጋችሁ ከጎኑ ብታረጉልኝ ኖሮ ፐርፌክት። የዚህኛው ሶስ ፓስታውን ያባላልኝ ነበር። ይሄ በአትክልቱ ብቻ ይሄኛው ቢያልቅ አትክልት በቃ አትክልት ሾርባ ብላችሁ ትተውት ነበር። አትክልት ሾርባ የተቀቀለ አትክልት። ምክንያቱም ፓስታው መግባቱ ከሾርባነት መደዳ አወጣው። ፓስታውን እንደውም እኔ ሲለኝ ነበር ፓስታውና ስጋውን ሊቀላቅሉት ነው እያልኩ ነበርና ስትሮጋኖፍ ስትሰሩ ደግሞ ፓስታውን ከጎኑ ባረጉት እያልኩኝ እዚህ ላይ ስትደረግሙት ሁሉን ነገር እንትን አለ። ግን የዚህኛው ጣም ምንም ጥያቄ የለውም። ምክንያቱም የተቀመመበት ሂደትና የበሰለበት እንትን በጣም ቆንጆ ነው። አምባሻ ግን ምንም ልናደርገው አንችልም። ያው እየቆራረጥን በላዋለን ፀሐይ እንዳለችው። እንትኑ ግን ሾርባው ያው ሹሩባ ሆኖ መጣ። ሹሩባ ዳኞች የሰጡን ሀሳብ አሪፍ ነው። ሁሉ ነገር ያው ወደፊት ሌላ እድል ስናገኝ የምንማርበትና የምናስተካክለው የሚሆን ነው። ጥሩ ግብአት ነው የሰጡን ዳኞቹ። ዳኞች የተናገሩት ሁሉም ትክክል ነው፣ ልክ ናቸው። የኛ መደናገጥና የኛ ተረጋግቶ አለመስራት ነው ነገሮችን ያበላሽብ። ያሰብነውን አልሰራንም። ዳኞች በሰጡን ሀሳብ በጣም ብዙ ነገር ተምረናል። አብዛኛው ሀሳብ ልንሰራቸው ያሰብናቸው ነገሮች እነሱም ጋር ነበሩና በእኛ ባለመስራት ነው እንጂ ያዘነው እነሱ በሰጡን ሀሳብ እንደው መጀመሪያ ልንሰራው ካሰብነው ሀሳብ ጋር የሚሄድ ሀሳብ ነበር የሰጡን ዳኞቹ። ግን ያው የኛ ድክመት ነው ባለመስራታችን ነው። ከዛ ውጭ በጣም ጥሩ ነው።
የተወደዳችሁ ውድ የሼፍ ዚ ማጀትና የተወዳጁ የኢትዮጵያ ምርጥ የሆነው የአባይ ቲቪ ቤተሰቦች በጽናትና በአዶቶች መካከል የተደረገው ተወዳጁ የሼፍ ዚ ማጀት የምግብ ዝግጅት ውድድር ሁለተኛው ዓመት ሁለተኛው ምዕራፍ ሶስተኛው ውድድር ተደርጎ ነበረ። የዳኞቹ አስተያየት ሰምታችኋል። ክፍት ብሏቸው ነበር። እውነት ነው ሼፍ ፍሬ ያለችው በጣም ተናድጃለሁ። ሼፍ ፀሐይ እዚህ ስላልነበረች ስለናንተ ሳወራ ባልና ሚስቶቹ እናዝሩም በኋላ ምን አለችኝ? በቃ ስለ ተወዳዳሪ ቀድማ አታውራለች። እኔ ያየሁት ፐርፎርማንስ ነው። እሷም ስላልነበረች እንደዚህ ያለችኝ ብዙ ነገር ኤክስፔክት አድርጌ ስለነበረ ነው። የእናንተንም እንደዛ አይደል? አጎታችሁን ላመስግኝ ስለላካችሁ እንደዚህ ሆነ። ዛሬ በተደረገው የተወዳጁ የሼፍ ዚ ማጀትና የአባይ ቲቪ የምግብ ዝግጅት ውድድር ውጤቱ እኔ ጋር ደርሷል። ሼፍ ቅድስት አትቆጭኝ። የሚያናድድ እኮ ነው። ግን ማንም ያሸንፍ ይመስልሻል? መናደድ መብትሽ ነው በገዛ ንዴትሽ። እንደኔ በጣም የተናደድኩበት ውድድር ነው በጣም። ስለዚህ ምንም አልጠብቅም። ሼፍ ፀሐይ እኔ እንደውም ባተ ዲስአፖይንትድ ሆንኩሽ። እዚህ በቃ አታወራለን ስለዚህ ለምን ኤክስፔክቴሽናችንን ትንሽ ሃይ እናደርጋለን። ትንሽ ከሁሉም ነገር ዳቦ አምባሻውን ያናል። አምባሻው ኤቭሪዴ ቤታችን ውስጥ የምንበላው ነገር ነው አይደል? ሌላው በባዶም እንበለዋለን፣ ማር ቀብተን እንበለዋለን፣ ቅቤ ቀብተን እንበለዋለን እና አዋዜም ነበረ ፍሪጅ ውስጥ ቆንጆ አዋዜ ደግሞ ነበረ ፍሪጅ የሆነ ነገር አትሊስት ክሬቲቪቲው ምን ላይ ነው የሚገባ አባባሌ። እዚህ ደግሞ እንትን አይደለም ይሄ ራሳችሁን ለማሳደግ ብላችሁ እስከመጣችሁ ድረስ እኔ አሁን ውድድር እንዳለኝ ባቅ በነጋታው ቁጭ ብዬ የሆነ ነገር ሳስብ ስፈጣጠር ውል ነበር እና this shows me I don't know creative ፓርቱ ይሁን የውድድር ፓርቱ ላይ የምትፈልጉት አላውቅም። እና ኔክስት ታይም እንደዚህ አይነት ኦፖርቹኒቲ ስታገኙ ትንሽ ካላችሁበት አንድ እርምጃ መራመድ ሞክሩ ኢንስቴድ ኦፍ ወደ ኋላ ከመራመድ ማለት ነው። እና be better the next time እኔ ምንም የምለው ነገር የለኝም። ተዘጋጅታችሁ ቅድም እንዳልኩ ተዘጋጅታችሁ ትንሽ እንትን ብላችሁ መምጣት አለባችሁ ብዬ አስባለሁ። ሼፍ ፍሬ እኔም ኤክስፔክቴሽኔ በጣም ትልቅ ስለነበረ እንደው አስተያየት ለመስጠት ራሱ በጣም እንትን እያልኩ ነው የሰጠኋቸው። እንደሌላው ጊዜ እኔ እንግዲህ የኔ አስተያየት አሰጣጥና የዛሬው አስተያየት አሰጣጥ በጣም የተለያየ። እዚህ ጋር ግን ሐሳቡ አለ። ሐሳብ ግን አይሆንም እንጂ አምባሻውን እንደ ክሩቶን ለመጠቀም ነው። ግን አይደል አውርተን ነበር መጀመሪያ በነጭ ሽንኩርትና በዘይት አድርገን ትክክለኛው ነገር ነበር። እሱ ለምን አላደረጋችሁ? እሱ ነበረኛም የፈለገው እንደዛ ቢሆን ሰዓቱ ሲደርስ እዛ በቃ እንትና ምኑ ሰዓት ደረሰ? አጋጣሚ ይሄው ነጭ ሽንኩርት ያውም የተፈጨ እና እንትን ውስጥ ቴንሽን አደረገኝ። አይኔ እንትን ብሎኝ ነበር። ይሄ መነጽር ደግሞ እንዲወረደብኝ በቃ ወደ እሱም ትኩረት አደረኩ። ጋርሊክ አለ እኮ ጋርሊክ ፔስት አለ። ትክክል ነው የተናገርሽው ነገር። አሁን በቃ እሱ ትክክለኛው አካሄድ ነበረ። ግን አካሄድ ብቻውን ሀሳብ ከተግባር አይቆጠርም። እንትኑን ራሱኛ አምባሻውን ማለት ነው መጀመሪያ ያሰብነው ኢቭን አቆራረጹን ሁላ ካልኩሌት አድርገን ነው የገባ ነው። አንድ እንቁላል አድርገን ከዛ ላው ላይ የሆነች ነገር አድርገን ቶስት ነገር አድርገን እንትን ለማለት ነበር የፈለግነው። ግን ያንን ሁላ እንትን አላለም። እኛም ማረካን ሀሳባችሁ ጥሩ ነው። ሀሳብ ጥሩ ነው። ሀሳብ ከውለታ አይቆጠርም። ድሊቨር ማድረግ ብዙ ጊዜ ስትራግል የማየው እዚህ ፊኒሺንግ ፖይንት ላይ አይ ቲንክ ዲስትራክት አለመሆን፣ ኮሚኒኬሽን ሁለት ሆናችሁ በተለይ ስትሰሩ እኔ ሁል ጊዜ የምለውን ነገር ልገልጽ። ማን ነው ሪስፖንሲቢሊቲ የምኑን የሚወስደው? ሁላችሁም አንድ አይነት ነገር መደረግ አመት ሙሉ ነው። አመት ሙሉ የምናገረው ነገር ምንድነው? ስራ ተከፋፈሉ። የሆነ ሰው የሚከትፍ ከሆነ የሆነ ሰው የማብሰሉን ሂደት ይውሰድ። ነገሩን ላይ ይቀልላቸዋል ነው። ለማንኛውም አንዳችሁ 63.6 እና 60.6 ደግሞ አንዳችሁ አምጥታችኋል። የዚህ ውድድር ስፖንሰራችን አልፊ ትሬዲንግ ነው።
አልፊ ትሬዲንግ የሚገኘው ካቴድራል ትምህርት ቤት አካባቢ ቁጥር 1 ወለላ ኮመርሻል አጠገብ፣ ቁጥር 2 ደግሞ እዛ ወለላ ኮመርሻል ምድር ቤት ነው። ሶስተኛ ቅርንጫፍ ደግሞ አልፊ ትሬዲንግ ከፍቷል ሱማሌ ተራ ህንፃ ላይ። አሁንም ምድር ቤት አለላችሁ። ሂዱና የፈለጋችሁትን አይነት የኪችን እቃዎች በጣም ኮመርሻል የሆኑ ስትፈልጉ ተገበያዩ። አልፊ ትሬዲንግ ከልብ እናመሰግናለን። 63.6 በማምጣት እና 60.6 በማምጣት ውድድሩ ተጠናቋል። ማንም ያልፍ ይመስላችኋል? 63.6 አምጡ። 63.6 አምጡ። ማንም ያልፍ ይመስላችኋል? እነሱ ይመስላል። ለምን? ያው ትንሽ እኛ እንትን ባለው ነገር የሰራነው ነገር ብዙ አስተያየት ስለሰጡ እና የእነሱ አስተያየት ትንሽ ስለሆነ ለዚህ እንኳን ደስ አላችሁ። ሁለታችሁም ወደ ቤታችሁ ትሄዳላችሁ። እናመሰግናለን። ዳኞቹ ምንም ነጥብ ቢሆን አይመጥንም አሉ። የእናንተን ብዙ ነበር የምጠብቀው። የእናንተን እንግዲህ እግዚአብሔር ከእናንተ ጋር ይሁን። ስለመጣችሁ እናንተ በመምጣታችሁ ምክንያት ብዙ ሰው ተምሯል። በስተታችሁም ተምሯል፣ በጥሩ ነገራችሁም ሰው ተምሯል። ስለዚህ በጣም ነው የምናከብራችሁ የምንወዳችሁ። አብራችሁ ስለነበራችሁ በጣም ደስ ይለናል። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በጽናትና በአዶት መካከል ተደርጎ ነበረ። ሆኖም የበጽናት ቡድን ወደ ተከታዩ ዙር እንዲያልፉ የዳኞች ቡድን ከውድድሩ በኋላ ተሰብስበው ይህንን ውሳኔ አስተላልፈዋል። ውሳኔው እንድናስተላልፍ ደግሞ ያስገደደን ዋናው ምክንያት በኦሪየንቴሽኑ ላይ ያልተገኙት እነ በጽናት በፕሮዳክሽን ቴክኒክ ችግር ምክንያት ስለሆነ ያንን ግምት ውስጥ በማስገባት ኦሪየንቴሽኑ ላይ ቢገኙ ኖሮ የተሻለ ብቃት ያሳዩን ነበር ብሎ ስላመነ የዳኞቹ ቲም ወደ ተከታዩ ዙር እንዲያልፉ ወስኗል። በጽናቶች እንኳን ደስ አላችሁ። የተወደዳችሁ ውድ የሼፍ ዚማጀትና የተወዳጁ የኢትዮጵያ ምርጥ የሆነው የአባይ ቲቪ ቤተሰቦች ውድድራችን በዚህ መልኩ ተጠናቋል። እንወዳቸዋለን። ሼፍ ዚ ነኝ። ኑ ጣም እንፍጠር።